ኢኮኖሚው አድጓል ተሽቆልቁሏል ኢኮኖሚው ከፍ ብሏል ኢኮኖሚ ይሄን ያህል ደረጃ ደርሷል ኢኮኖሚያችን እንደዚህ ነው እድገታችን እንደዚህ ነው በሚል ሰበብ በሶሻል ሚዲያ ጭፈራና በሶሻል ሚዲያ ግምገማ በሶሻል ሚዲያ ላይ ወይም ደግሞ በሀገሪቱ ሚዲያ ላይ በማስጮህ የንጹሃንን የረሃብ ተጋላጭነት ለመሸፈን ማስኬድ ተገቢ ነው አላስብም ዩናይትድ ኔሽን ዲቨሎፕመንት ፕሮግራም የሚባል ዩኤንዲፒ ባወጣው መግለጫ መሰረት ከ12 ሚሊዮን በላይ ኢትዮጵያን በኑሮ ውድነት እንደውም ከዛ ያለፈም ሊሆን ይችላል በኢኮኖሚ የደቀቁ የለማ ምግብ ያስፈልጋቸዋል የሚል ሪፖርት እንዳወጣ አንብቤ ያለው እንደ ቀልድ አይተነው እንደ ቀልድ የተመለከትነው የሚሄደው ነገር ዋጋ እንዳያስከፍለን ስጋት ስላለኝ ነው ዋጋም እየተከፈለ ነው ሀገሪቷ በአራቱም አቅጣጫ እርስ በርስ በሚደረግ ጦርነት ኢኮኖሚካሊ ላሽቃለች ወድቃለች ኢኮኖሚካሊ ለገዛ ወገኖቹ መሳሪያ ገዝቶ በድሮን የሚቀጠቅጥ መንግስት የሃይማኖት ተቋማትን የሚቀጠቅጥ መንግስት እንዳለን መገንዘብ አለብን በዛች ሀገር ውስጥ እየተፈጠረና እየሆነ ያለው እየተፈጸመ ያለው ግፍና በደል እጅግ በጣም ከፍተኛ ነው ህፃናት ተርበው ልጅ እናቷን ለምሳሌ በአዲስ አበባ ከተማ ላይ በአንድ ወር ውስጥ ከ32 ከ35 በላይ የተኮንፎርምድ የተደረገ ልጅ ወልዳ የምትጥል እናት አለች የኑሮ ውድነቱ ማለት ነው ልጅ እናቷን አዲስ አበባ ላይ ትጥላለች በኢትዮጵያ ደረጃ ይሄ ጥናቱ አልተሰራም ምን ያህል እናቶች ልጃቸውን ወደ ውጭ አውጥተው ይጥላሉ የሚለውን ደግሞ ያንን ሁላችንም መስራትና መመልከት በቂ ምላሽ ይሰጠናል እናት ልጇን ጨክና የወለደችውን አቅፋ ሁላችንም እናቶች አሉን ሲያልበን ሲሞቀን ትኩሳት ሲይዘን ሆዳችንን ሲቆርጠን የምታደርገውን ጭንቀት የእናቶቻችንን ጭንቀት ሁላችንም እናውቀዋለን እናት ማለት ለልጇ የምትከፍለው ዋጋ የጥግ ድረስ እንደሆነ እንረዳለን አይደለም የሰው ልጅ የወፍ ልጅ እንኳን ለልጇ ያላትን እንክብካቤ የምታረገውን ነገር ጠንቅቀን እናውቃለን እናት ያላችሁ በሙሉ ይሄንን ንግግሬን ለእናቶች አካፍሉ ምድር ላይ ለሚመለከተው በሙሉ ተመለከቱ ሶሻል ሚዲያ ላይ ቁጭ ብለው ጌም እንጫወታለን እያሉ አበባ የሚለምኑ የንጹሃን ለመርዳት ያለብንና ማገዝ ያለብን ለነዛ ምድር ላይ ላሉት ለሚረግፉት ህፃናት አልሚ ምግብ ለማያገኙት ይሄ በዛች በሀገራቸው ላይ ነፍስ ኖሯቸው ተፈጥረው በየሜዳ ለሚጣሉ በተሳሳተም ይሁን በትክክለኛ እርግዝና ሆስፒታል ሄደው የማይወለዱ ወይም ደግሞ በተሳሳተ እርግዝና ያንን ለማስወረድ ብለው ወደ ጤና ተቋማት ሄደው መድኃኒት እየዋጡ እርግፍ የሚሉ እናቶች በተጨማሪ በሀገሪቱ ላይ የኑሮ ውድነቱ ጣራ ስለነካ የኑሮ ውድነቱ መቅመሻ ስለሌለው በሴተኛ አዳሪነት አዲስ አበባ ላይ ከአማራ ክልል ከትግራይ ክልል ከኦሮሚያ ክልል ከአፋር ክልል ከጋምቤላ ክልል ትነስ መልኳ ውብ የሆነ ሴት የሆነች የኑሮ ውድነቱ ስለከፋ ሴተኛ አዳሪነቱ አዲስ አበባ ላይ ያለውን ባልኖርም የኖሩ ያሉት ሰዎች እዛ እያንዳንዱ መረጃ ይነግሩኛል የኑሮ ውድነቱ ክፋቱን ለማሳየት የትም ርቀት መሄድ ተገቢ ነው ብዬ አስባለሁ እንደሚባለው በሚዲያ ላይ ሀገራችን አድጋለች ተለውጣለች የሚለው ይሄ ምንድነው የውሸት አሉባልታ የወረቀት ወሬ ፕሮፓጋንዳ ህዝባችንን ዋጋ ያስከፈለው ነው በኑሮ ውድነት እናት እንኳን ልጇን ጥላለች ህፃናት በየቦታውና በየአደባባዩ ወድቀው የሚያነሳቸው አተው ተስፋ ቆርጠው በረሃብ አለንጋ ተገርፈው ህይወታቸውን የሚያጡ በአዲስ አበባ ዋና ከተማዋ በተለያዩ አማራ ክልልም ኦሮሚያ ክልልም በኢትዮጵያ ባሉ ከተሞች ላይ እየተፈጠረ ያለውን ነገር መመልከት ከበቂ በላይም ያሳያል እናቶች በልጆቻቸው ጨክነዋል ይሄ ደግሞ የሆነው ሀገሪቱ ባለው የእርስ በእርስ ጦርነት ምክንያት ነው ይሄ ሰላም ነው ብላችሁ ቤተክርስቲያን በር ላይ ሄዳችሁ የምትሳለሙ በየቤተክርስቲያኑ በየመስጊዱ ያላችሁ ሰዎች ለእውነት እስካልቆማችሁ ድረስ የሃይማኖት ተቋማት የሃይማኖት አባቶች ተነስታችሁ ይህ ነገር ትክክል አይደለም እስካላችሁ ድረስ የሚከፈለው ዋጋ የበዛ ይሆናል
በተተኩሶ የሚሞተው ሳይሆን ገና ሳይወለድ ከእናቱ ማህፀን በወጣ በሳምንቱ የሞት ወዴት አመጣችሁኝ ብሎ የሚያማርር ትውልድ እያመጣን እንደሆነ መገንዘብ መቻል አለባችሁ። ጦርነቱ ከፍተኛ የሆነ ኢኮኖሚካሊ ሀገሪቷን እንድትላሽቅ አድርጓታል። ሐቁ ይሄ ነው። ጨው ለራስ ስትል ጣፍጥ ነው። ዛሬ ሱፍ ለብሰ ዛሬ እንደዚህ ተገንብተ በአደባባይ ልትምነሸነሽ ትችላለህ። ዛሬ የኔ ሀገሪቷ ላይ በጣም የሚገርመኝ የዚህ ጥሎሽ ምናምን ተብሎ የሚደገሰውንም ተመልክቻለሁ። ሰርግ ተብሎ ወይም ደግሞ ሽምግልና ተብሎ የሚጨፈረውንም ተመልክቻለሁ። እነከሌ ተረኛንን ብለው የሚዘሉትንም ተመልክቻለሁ። እነከሌ እኛንን ባለ ጊዜ ብለው የሚያደርጉትንም አይቻለሁ። የውሸት ፖለቲካ፣ የውሸት መግለጫ፣ የውሸት ጥጋብ ነው። የውሸት ልማት ላይ ነን። ዋጋ ያስከፍላችኋል እያልኳችሁ ነው። ዋጋ ትከፍላላችሁ። ጭልም ያለውን አላሳይም። መፍትሄ ላይ ሁላችንም መነጋገር መቻል አለብን። ማመን አለብን። እንደተናገርኩት በኢትዮጵያ በተለያዩ ከተሞች ላይ ተወልደው የሚጣሉ ሕፃናት ቁጥር በየክፍለ ከተማው የጤና ተቋማት ወይም ደግሞ ፖሊስ ጣቢያ ሄዳችሁ ጠይቁና አጣሩ። ሁሉንም አጣርቼ ነው የማወራው። ከፍተኛ ቁጥር ያላቸው እናት በልጇ ጨክና አደባባይ ላይ እየጣለች ነው ያለችው። ከፍተኛ ሴቶች ለማስወረድ ሲሄዱ ሆስፒታል በዛው የሚቀሩ የሚሞቱ መድኃኒት እየወሰዱ በበሽታ የሚማቅቁ በጣም የወለዱትን መዋጥ ከብዷቸው መከራ ውስጥና ችግር ውስጥ ያሉ ወላጆች አሉ። ይሄንን መመልከት እንዴት ከበደን ነው። የሃይማኖት ተቋማት ይሄን ማየት እንዴት ከበዳቸው። በየቤተ ክርስቲያኑ በር ላይ የወደቁ በዕድሜ የጠገቡ ለሀገሩ ውለታ ያዋሉ ትላልቅ አባቶቻችን እናቶቻችን በየቤተ ክርስቲያኑ በር ላይ ስለ ቅዱሳን እያሉ ስለ ጻድቃን ስለ ሰማዕታት እያሉ በየመስጊዱ በር ላይ ቁጭ ብለው ስለ አላህ ስለ ነብያችን የሚሉ ስንት ናቸው? ቤት ይቁጠራቸው። እያንዳንዳችሁ ወደ ሃይማኖት ተቋማት ስትሄዱ ያንን ተመልከቱ። ህመም ነው። ያ ህመም ነው። የመከራ ጫፉ የመከራ መጀመሪያው ነው። የሬሳ ምርታችን የሚበርታው አስመሳዮች ስለሆንን ነው። ስለ እውነት እንቁም፣ እንነጋገር። እናት ልጇ ላይ ጨከነች ማለት እናት ልጇ ላይ ጨክና አደባባይ ላይ ከጣለች ሕፃን ልጅ የሚበላው አጣ ማለት ተስፋ የለህም። ልጄ ሀገር ማለት ሰው ነው ብሏል ዶክተር በድሉ ዋቅጅራ። ሰው የሌለው ሀገር ተረክበን ዝም ብሎ ይሄ የጨለምተኝነት እንደተጋረደ ፈረስ የምንገሰግሰው ነገር አዋጪ አይደለም። የብሔር ጉዳይ አይደለም። የኔ ኦሮሞ፣ እኔ አማራ፣ እኔ እንትን፣ እኔ ጎጃም፣ እኔ ጎንደር፣ እኔ ወለጋ፣ እኔ አርሲ ምናምን አይደለም። ሰው አይደለንም። ሰው እንሁን እያልኳችሁ ነው። ሰው አይደለንም። አሁን የግፍ ጥግ እየተመለከትን የሚረግፈው የመከላከያ ሰራዊት፣ የሚገፈው የአማራ ልጅ፣ የረገፈው የትግራይ ወጣት፣ የረገፈው የኦሮሞ ወጣት፣ የረገፈው በየአካባቢ የሚወድቀው በተሳሳተ ፖሊሲ የሆነን ጠቀልላለን የሚል በድንቁርና ውስጥ የታሸጉ በጣም ጨለምተኝነት ውስጥ ያሉ 4 ኪሎ ቤተ መንግስትና በተለያየ ቦታ የእውቀት ማነስ ያለባቸው ሀገሪቱን ያልተረዱ ያላወቁ ሰላም ምንድን ነው የሚለውን የማያውቁ በጥላቻ የታወሩ ሰዎች ሀገሪቷን ተቆጣጥረዋታል። ለዛም ዋጋ እየከፈልን ያለ ነው። ይሄን ዋጋ እንዳንከፍል ምንድን ነው ማድረግ ያለብን የሚለውን ነገር ቆም ብላችሁ የምታስቡበት ሰዓት አሁን ነው። እያንዳንዳችሁ ማለት ነው። ቆም ብላችሁ አስቡ፣ ተመልከቱ። እንዴት ሕፃናት ይደጉ፣ እንዴት ሕፃናት ዋጋ መክፈል የሌለባቸው ሕፃናት ሴቶች እንዴት ማደግ አለባቸው፣ ሰላም እንዴት ነው የሚመጣው፣ እንዴት ነው የውሸት ነገር ማስወግደን በእውነተኛ መስመር ላይ የምንጓዘው የሚለውን ህሊናችሁን ከፍታችሁ ተመልከቱ። ይሄ የጥላዬ ወይም ደግሞ ይሄ ምክክር ምናምን የምትሉት የወንበዴ ስብስብ ይሄ የአብይ አህመድ አይደለም። የእያንዳንዱ ኢትዮጵያዊ ኃላፊነት ነው። በየትም ዓለም ልትኖር ትችላለህ። በውጭ፣ በሀገር ውስጥ፣ በሰፈር ውስጥ፣ በመንደር ውስጥ፣ በእንትን ውስጥ ቆም ብለን የምናስብበት ወቅት አሁን ነው። እናት ጨክና ልጇን አደባባይ ላይ ጣለች። እናት ጨክና ልጇን የምታበለው አጣች። ኢኮኖሚካሊ ሀገሪቷ ወድቃለች። እናት ሀገር ኢትዮጵያን እንታደጋት። ተነሱ። የብሔር የፖለቲካ ምናምን አይደለም ያወራሁትና የተናገርኩት። ይህ ሰብአዊነት ነው። በረሃብ ከመሞት በሰይፍ መሞት ይቀላል ይላል መጽሐፍ ቅዱስም። ሙስሊም ወንድሞቻችን፣ ክርስቲያን ወንድሞቻችን፣ ፕሮቴስታንት ወንድሞቻችን ሀገር የጋራ ነው፣ ሃይማኖት የግል ነው።
የጋራ ሀገራችንን እንዴት አድርገን ከወንበዴዎች እናትርፋት፣ ሁላችንም እንነጋገር የሚል መልእክት አለኝ። ሕፃናትን እግዚአብሔር ይጠብቅ። ስለሚፈጠረው ስለምን አዝናለሁ። እግዚአብሔር ይመስገን።